ክቡራንና ክቡራት የዚህ ጋዜጣዊ መግለጫ ተከታታዮች ዛሬ ጥር 18 2018 ዓ.ም በኢትዮጵያ አቆጣጠር ወይም ጃንዋሪ 26 2026 ዓ.ም ላይ ነው የምንገኘው። ዛሬ የአማራ ዓለም አቀፍ ትብብር በወቅታዊ ጉዳይ ላይ በተለይ አዲስ በተመሰረተው የፋኖ ንቅናቄን በተመሰረተ ጋዜጣዊ መግለጫ ይሰጣል። ባለፈው ሳምንት የአማራ ዓለም አቀፍ ትብብር ጋዜጣዊ መግለጫ በጽሁፍ ያወጣዋል። እሱንም ለማብራራት ተጨማሪ ላይ በዛ ላይ የሚነሱ ጥያቄዎችንም ለመመለስ ዛሬ ከኔ ጋር ሁለት ባልደረቦች ይገኛሉ። ከኔ ጋር የሚገኙት አቶ ዶክተር ገዱ አንዳርጋቸው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ እና አቶ ጌትነት ታዬ የአማራ ዓለም አቀፍ ትብብር የምክር ቤት ሰብሳቢ ናቸው። እኔም መስፍን አማን እባላለሁ። የዓለም አቀፍ ትብብሩ የህዝብ ግንኙነት ክፍል ኃላፊ ነኝ። በአጭሩ ወደ ጥያቄና መልሱ ከመሄዳችን በፊት ድርጅታችን ያወጣው መግለጫን በተመለከተ አጠር ያለ እንደ መግቢያ እንዲሆነ አንዳንድ ነጥቦች ማንሳት ፈልጋለሁ። ድርጅታችን አሁን የተፈጠረውን የአማራ ፋኖ ብሔራዊ ንቅናቄን መስረታም በከፍተኛ ሁኔታ በደስታ እንደተቀበለው ይሄ አይነት የፋኖ አደረጃጀቶች ጊዜ ወስደው የአማራን ህዝብ ጥያቄ በተለያየ መንገድ የሚነሱ ጥያቄዎችን መልስ ለመስጠት ብለው ይህንን አንድ ወጥ የሆነ አደረጃጀት በመስረታቸው ድርጅታችን በጣም ደስታውን ይገልጻል። በተጨማሪም ይሄን እንዲሳካ የበኩላቸውን አስተዋጽኦ ያደረጉ አሸማጋይ ኮሚቴዎችን፣ ስብስቦችን በተለይ ምስጋናና የላቀ አክብሮት እንዳለው መግለጽ ይወዳል። መግለጫው ላይ እንደተጠቀሰው በጽሁፍ የቀረበው መግለጫ ላይ የአማራ ዓለም አቀፍ ትብብር ይሄ አይነት አንድ ወጥ የሆነ የፋኖ አደረጃጀት እንዲፈጠር ከረጅም ጊዜ ጀምሮ ጥሪ ሲያደርግ እንደነበረ የተመሰረተው የዛሬ ዓመት ነው። የተመሰረተበት ዋና ዓላማም የአማራ ህዝብ የህልውና ትግልን በተለይ ከውጭ ከዳያስፖራ የሚመጥነውን ድጋፍ አላገኘም፣ በቂ ድጋፍ አላገኘም እና ይሄ ድጋፍ ለማስተባበር ይህን ድጋፍ በብቃት እንዲሰራ ለማድረግ ነው ትብብሩ የአማራ ዓለም አቀፍ ትብብር የተመሰረተው እና ይህንን የፋኖ አንድነትን በከፍተኛ ደስታ እንደተቀበለው በፋኖ ውስጥ ያሉትን ክፍተቶች እንደሚሞላ በተለይ የትግሉን ፍጥነት የድሉን ስኬት በቅርብ እንደሚያደርገው ያምናል። ለዚህም በጽናት ቆመው ይሄ የፋኖ አንድነት እንዲመሰረት በጽናት ቆመው ብዙ መስዋዕትነት የከፈሉ ጥረት ላደረጉ የፋኖ አደረጃጀት መሪዎች በጣም የከበረ ምስጋናውን ያቀርባል። ዝርዝሩ ብዙ ነው። በዋነኝነት ያነሳቸው 5 ነጥቦች አሉ። አንደኛው በዓለም አቀፍ ትብብሩ የአማራ ዓለም አቀፍ ትብብሩ የአማራ ፋኖ ብሔራዊ ንቅናቄን ምስረታ በደስታ እንደሚቀበለውና ማንኛውንም ድጋፍ ለማድረግ ዝግጁ መሆኑን ይገልጻል። ሁለተኛ ይህ ዓለም አቀፍ ትብብር የተመሰረተበት ዋና ዓላማ ከዳያስፖራ የተመሰረተበት ዓላማ አገር ቤት የሚካሄደው ትግልን ለማገዝ እና በተለይ ከዳያስፖራ የሞራል፣ የማቴሪያል፣ የገንዘብ፣ የዲፕሎማሲ ድጋፍ በጣም በተሳለጠ መልኩ ለማስተባበር ይሄ ነገር እንዲሳካ ለማድረግ ነው እና ይሄ የተፈጠረው የፋኖ አንድነት ትልቅ መልካም አጋጣሚ አድርጎ ይወስደዋል። ለዚህም አስተዋጽኦውን የበለጠ ለማጠናከር ዝግጁነቱን ይገልጻል። ሶስተኛ በአገር ቤት ውስጥ የሚገኙ የፋኖ አደረጃጀት መሪዎች በፈተና ውስጥ ሆነው ይህንን አንድ ወጥ የሆነ አደረጃጀት መፍጠር ከቻሉ ከውጭ ያለነው የዲያስፖራ አደረጃጀቶች በተመቸ ሁኔታ ውስጥ ላይ ያለነው ይሄ ነው የሚባል ልዩነት የአይዲዮሎጂ በለው የሌላም አይነት ልዩነት የሌለብን ሆኖ ሳለ መከፋፈል የለብንም የሚል ትልቅ እምነት አለው። ስለዚህ ሳይውል ሳያድር በዲያስፖራ ውስጥ አንድ ወጥ የሆነ ዓለም አቀፍ አስተባባሪ አካል እንዲፈጠር ጥሪ ያደርጋል። ለዚህም የበኩሉ አስተዋጽኦ ለማድረግ
ዝግጁነቱን ይገልጻል። ይሄ ነው። የመጨረሻው አምስተኛው የተፈጠረው አንድነት እንዲጠናከር እና ዘላቂ እንዲሆን ባለው ላይ መገንባት የሚል ጠንካራ እምነት አለን እና የተፈጠረው የአማራ ፋኖ ብሔራዊ ንቅናቄ እንደ ተቋም ጠንክሮ እንዲወጣ ሁላችንም በቻልነው መጠን ድጋፍ በመስጠት ይሄ የተመሰረተ በአማራ ሕዝብ ትግል በስንት ምጥ በስንት ትግል የተመሰረተ አንድ ወጥ ድርጅት ስኬታማ እንዲሆን የበኩላችንን አስተዋጽኦ እንድናደርግ ነው። አንድ እዚህ ጋር የዘለልኩት አራተኛው በተለያየ መንገድ በአማራ ትግል ውስጥ የምንሳተፉ ወገኖች በተለይ የሚዲያ ባለሙያዎች፣ የአማራ ፋኖ የአማራ ባለሙያዎች፣ በተለያዩ ሀገራት የሚገኙ የአማራ ማህበራት የጎንዮሽ ትግሉን የጎንዮሽ ሽኩቻውን አቁመን ይህን የተፈጠረውን የአማራ ፋኖ ብሔራዊ ንቅናቄን በጋራ እንድናግዝ እና ለትግሉ ስኬታማነት የበኩላችን አስተዋጽኦ እንድናደርግ ጥሪ እናቀርባለን። እነዚህ ናቸው ዋና ዋና ነጥቦች። ከዚህ በተጨማሪ ሌሎቹን በመግለጫው ላይ የተገለጹትንም በአጠቃላይ እንደ ድርጅት ያዝነውን አቋም በተመለከተ በጥያቄና መልሱ ዶክተር ገዱም ወንድሜ ጌትነት ታይም ያብራራሉ። ወደ ጥያቄና መልሱ ከመሄድ በፊት ምናልባት በዚህ ላይ የሚጨመር ነገር ካለ ከዶክተር ገዱ በ2 ደቂቃ በ3 ደቂቃ የምታብራራው ነገር ካለ እድሉን እሰጣለሁ። የለኝም። ኦኬ ጌትነት። እኔ አንድ 2 ደቂቃ የተወሰነ ነገር ለመጨመር የተሰባሰብንበት ዋናው ዓላማ ያው መግለጫ የተሰጠ ቢሆንም ፎርማሊም በተለያዩ አካባቢዎች የተለያዩ አደረጃጀቶች የደስታ መግለጫ ይላካል፣ ተልኳልም። መመስገንና መወደስ ያለባቸው አመራር አካላትና አሸማጋዮች ቢሆኑም ከነሱ በስተጀርባ ያሉት በተለይ ደግሞ በከፍተኛ ዲሲፕሊን ለመሪዎቻቸው በመታዘዝ የሚሰጧቸውን ግዳጅ በብቃትና በጀግነት እየተወጡ በጎንዮሽ ደግሞ አንድነቱ እንዲመሰረትም ተጽዕኖ ያደርጉ የነበሩ አጠቃላይ የፋኖ አባላት የምንኮራባቸው እና ለዚህ እንድንበቃ ላደረጉት አስተዋጽኦ ከፍተኛ ምስጋና እንደሚገባ እንዲሁም እነሱን ሸሽጎ ደብቆ አብልቶ አጠጥቶ ለዚህ ያበቃቸው አቀፋቸው ህብረተሰብም ከፍተኛ ምስጋና ይገባል ለማለት ነው። አመሰግናለሁ። ጌትነት በጣም አመሰግናለሁ። ገዱ ምንም የምጨምረው ነገር የለም ብለዋል። ከዚህ ቀጥታ ወደ ጥያቄና መልሱ ነው የምንሄደው። ጥያቄ ያላችሁ ጋዜጠኞች፣ የሚዲያ ባለሙያዎች ጥያቄዎቻችሁን ማንሳት ትችላላችሁ። የተወሰኑ ጥያቄዎች አሉኝ። ከአማራ ብሮድካስቲንግ ኤቢሲ ቴሌቪዥን የተገኘሁት ጥሪ ስላደረጋችሁልን ከልብ ነው የማመሰግነው። የአማራ ዓለም አቀፍ ትብብር አመራሮች፣ በመጀመሪያ ደረጃ እንዲህ አይነት አሰራር እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ይፋ ተደርጓል። ይህንን ተከትሎ እኛም በሚዲያ በርካቶች በተለይ በአማራ ማህበራት የአማራን ንቅናቄ እንመራለን የሚሉ በውጭ ሀገር መሰረታቸውን ያደረጉ በርካታ ተቋማት መግለጫቸውን እንዲያወጡ በተለያየ መንገድ ይህንንም ተቋም ኢንዶርስ እንዲያደርጉ ጠይቀናል። እውነት ለመናገር ትርጉሙ ቀላል አይደለም የሚል እምነት ስላለን ነው ይህንን ስንጠይቅ የነበረው። እኔ ሁልጊዜም የአማራ ድርጅቶች በጣም ፕሮአክቲቭ ሆነው እንደዚህ አይነት አመራር እንዲሰጡ በየዘርፉ በተለያዩ ጉዳዮች ላይ አማራን በተመለከተ ባሉ ጉዳዮች ላይ የነቃ ተሳትፎ እንዲያደርጉ ነው ማህበራቶቹም ድርጅቶቹም የምንጠብቀውና መግለጫ ከመላክ ባለፈ እንደዚህ አይነት ፕሬስ ብሪፊንግ ደግሞ አዘጋጅታችሁ በተመሰረተው ድርጅት ዙሪያ እናንተን ምልከታና በአጠቃላይ በቀጣይም ለምትሰሯቸው ስራዎች ከድርጅቱ ማመሰራረትና ሂደት ጋር ተያይዞ ከአማራውም ህዝብ
ምን ይጠበቃል የሚለውን ነገር ለሚዲያዎች ተገኝታችሁ መግለጫዎቻችሁን ለማብራራት ፈቅዳችሁ እንዲህ አይነት ፕሮግራም አዘጋጅታችሁ እኛን ስላጋበዛችሁ በጣም በጣም ነው ማመሰግነው። እንዳልኩትም ደግሞ የማደንቀው የአማራ ተቋማት እንደዚህ ነው መስራት አለባቸው ብዬ የማምነው ማለት ነው። ስራቸውን እና አሰራራቸውን አዘምነው በጣም በፍጥነት ከዚህ ሰፊ ትግል ጋር አብረው መራመድ እንዳለባቸው ነው የምገነዘበው። እና የመጀመሪያው ፕሬስ ብሪፊንግ ላይ ነው የተገኘሁት። ይህንን ድርጅት እና የድርጅት አመሰራረት ተከትሎ በርካታ ድርጅቶች በወረቀት መግለጫ ልከዋል። ግን እንደዚህ አይነት ደግሞ በሚዲያዎች ረገድ ለሚነሱ ጥያቄዎች ማብራሪያዎችን ለመስጠት የተዘጋጀ የመጀመሪያው ፕሮግራም ስለሆነ የአማራ ዓለም አቀፍ ትብብርን በደንብ ማድነቅ እፈልጋለሁ። ሌሎችም ድርጅቶች ተመሳሳይ አቋም እንዲወስዱ በአማራ ጉዳዮች ላይ ሁሌም ፈጣን የሆነ በተለይ ሚዲያውን ኢንጌጅ ያደረገ ስራ እንዲሰራ በዚህ አጋጣሚ ጠይቃለሁ። የአማራ ዓለም አቀፍ ትብብርን እንግዲህ ይህንን መድረክ ካዘጋጀ ማነሳቸው የተወሰኑ ጥያቄዎች አሉ። አንደኛው ድርጅታችሁ መግለጫ አውጥቷል። የአንድነት ምስረታውን ተከትሎ የእንኳን ደስ ያላችሁ መልእክት እና በቀጣይም በድርጅቱ በሚሰጠው አመራር መሰረት እንደዚሁ ለሚሰጥ አለበት ኃላፊነት ማንኛውንም ግዴታና ኃላፊነት ለመወጣት ዝግጁ መሆኑን ገልጾ ማብራሪያ ሰጥቷል። ባለፈው መግለጫ ልኮልናል። እሱን ተመልክቻለሁ። እንደው በዝርዝር እንድታስረዱን የምፈልገው ነገር አንደኛው ይሄ ድርጅት መመስረት የዚህ አማራ ፋኖ ብሔራዊ ንቅናቄ መመስረት ለአማራው ያለው አንድምታ ምንድን ነው? ምንድን ነው ያለው ፋይዳ? ምን ማለት እንችላለን ከዚህ አንጻር የሚለውን ነገር እንደው ሰፋ አድርጋችሁ ሀሳብ ብትሰጡበት ነው። አማራው እንዴት ሊገነዘበው ይገባል? የአማራው ህዝብ እንዴት ይየው? ለእናንተስ ምን ትርጉም ሰጣችሁ የሚለው ነው። አይነው በመግለጫው ላይ ተካቷል፣ ግን እንደው ሰፋ ያለ ማብራሪያ ቢሰጥበት ብዬ ነው። ሌላው ፖለቲካዊ ፋይዳው፣ ወታደራዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እነዚህን ዘርዘር አድርጋችሁ ብታስረዱን በጣም ጥሩ ነው የሚሆነው። ድርጅቱ ከተመሰረተ በኋላ በቀጥታ በተለይ ደግሞ የብልጽግና ኃይል በጣም በጣም አፍራሽ የሆኑ ትርክቶችን ሲያራምድ ፕሮፓጋንዳዎችን ሲነዛ እንመለከታለን በየዕለቱ። ሚዲያ ግን ድርጅቱ ከተመሰረተ በኋላ በጣም በንቃት ተሳትፎ እያደረገ በጣም በርካታ ስትራቴጂክ የሆኑ ቁልፍ ውሳኔዎችን አሳልፈዋል ድርጅቱና ከዚህ አንጻር የብልጽግና ፕሮፓጋንዳ በተለይ የሚያተኩሩባቸውን ዘርፎች ነቅሶ አውጥቶ ከመታገል አንጻር ለምሳሌ ከሚነሱ ነገሮች እጃቸውን የሰጡ ኃይሎች በተደጋጋሚ የሚያነሷቸው ትግሉ ተጠልፏል፣ ትግሉ አማራን እና የአማራን አይመስልም የሚሉ በርካታ አሉባልታዎች ሲነሱ ሰማለው እና በዛ ላይ እናንተ ድርጅት ያለው አቋም ምንድን ነው? በዚህ ረገድ እንደዚህ አይነት አሉታዊ የሆኑ ትርክቶችን ለመታገል ምን አይነት ሚና ከእናንተም ከድርጅቶች ወይንም ከሌላውም የአማራ ተቋማት ምን ይጠበቃል የሚለው ነገር ላይ የተጨማሪ ማብራሪያ በተሰጡበት የሚል ነው። ሌላው በተለይ በውጭ ሀገር የሚገኘው የአማራ ተወላጅ በዲያስፖራ ያሉ ማህበራት በጣም በርካታ ድርጅቶች እና አደረጃጀቶች ናቸው ያሉት። የእናንተም ድርጅት እንደዚሁ አንዱ ነው። በእነዚህ ድርጅቶች መካከል ብዙ ጊዜ አንዳቸውን ከመደጋገፍ ሚና ባሻገር እርስ በርስም እንደዚሁ የመቃረን ሚናዎች አሏቸው። እርስ በርስ ኮምፒት ሲያደርጉ እናያለን። በተደጋጋሚ አፍራሽ ሚና የሚጫወቱ ተቋማት እንዳሉ በውጭ ሀገር እንመለከታለን። አሁን ላይ ግን ድርጅታዊ አንድነቱ በዚህ ረገድ ያለውን ችግር እንዴት ይቀርፈዋል ብላችሁ ታስባላችሁ? በቀጣይስ በዲያስፖራ ያሉ ማህበራትና ተቋማት ምን አይነት ስራዎችን ቢሰሩ፣ ምን አይነት ርብርብ ቢያደርጉ በዲያስፖራ ያለውን አደረጃጀት ወጥነት ባለው መንገድ በተለይ ከድርጅቱ እና ከድርጅቱ መመስረት ጋር ተያይዞ የሚመጡ የሀሳብና የተግባር አንድነቶች አሉ። በዚህ ረገድ በዲያስፖራው ላይ ሊያመጣ የሚችለው ተጽዕኖ ምንድን ነው? እናንተስ በምን መንገድ የራሳችሁን ገንቢ ሚና ትጫወታላችሁ የሚለው ላይ ሀሳብ ብታክሉበት እና ለአድማጭ ተመልካቾቻችንም ሰፋ ያለ ግንዛቤ ብታስጨብጡ ብዬ ነው። በጣም አመሰግናለሁ። በጣም እናመሰግናለን ትንግርቱ። ሜይ ቢ ከገዱን ጀምር፣ ከዛ ጌትነት፣ ከዛ ደግሞ እኔም የቀሩትን አንዳንዶች የተነሱትን መልሳለሁ እና ገዱ ፕሊስ መቀጠል ይችላል። የአማራ ፋኖ አደረጃጀቶች ወደ አንድ ወጥ ድርጅትነት ማደጋቸው ወይም ደግሞ አዲስ የሆነ ትግሉን በአንድ ወጥ መልክ የሚያስተባበር ድርጅት መመስረታቸው ከሁሉ በላይ ለራሳቸው ለስኬት የሚያበቃቸው ነው። ለቆሙለት ዓላማ ድል እንዲቀናጁ የሚያደርጋቸው ነው። ሁለተኛ እንደገና ደግሞ የአማራ ሕዝብ
ይህ አንድነት እንዲመጣ ከፍተኛ ግፊት ሲያደርግ ነበር። የአማራ ፋኖ ታጋዮች ግፊት ሲያደርጉ ነበር። በውጭ ሀገርም በውስጥም በሀገር ውስጥም ያለው አማራ እንደዚሁ ግፊት ሲያደርግ የነበረበት ሁኔታ አለ እና ይህ ድርጅት ወደ አንድ መምጣቱ የአማራን ትግል ወደ ከፍታ ያሸጋግረዋል የሚል እምነት ነው ያለኝ። በዚህ አጋጣሚ ለፋኖ አመራሮች፣ አባላት፣ ደጋፊዎች እና ከዚህ ከአማራ ትግል ተስፋ የሚጠብቁ ውጤት የሚጠብቁ ወገኖቻችንም በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ እና ፋይዳው ትልቅ ነው። በፋይዳው ላይ ሌሎች ጓደኞች ዝርዝር ያለ ነገር ሊናገሩ ይችላሉ። በሌላ መልኩ ማንሳት የምፈልገው አቶ ትንግርቱ ካነሳው አኳያ የአማራ ፋኖን በተለያየ መንገድ የሚከሱ በተለይ ብልጽግና እንደሚከሰው በተመሳሳይ የብልጽግናን ክስ ሰሞኑን ወደ ብልጽግና የሄዱ ታጋዮች የነበሩም እንደሚያነሱ እኔም እሰማለሁ። በመጀመሪያ ደረጃ የብልጽግና የአማራ ፋኖን ትግል ወይም ደግሞ የአማራ ሕዝብን ትግል ለማዳከም ራሱ በሰራቸው የሚያኮሩ ስራዎች ላይ ተመስርቶ ቅቡልነቱን ማሳደግ አይችልም። ከሞላ ጎደል ብልጽግና አገዛዙ በጠቅላላ ያለው ተቀባይነት ተሟጦ ያለቀ ነው። በተግባር የኢትዮጵያ ሕዝብ አይቶታል፣ የአማራ ሕዝብ አይቶታል። ከዚያ አኳያ እኔ የተሻልኩ ነኝ ከፋኖ የተሻልኩ ነኝ ብሎ ለመናገር ወይም ደግሞ ቅስቀሳ አድርጎ ህዝቡን ከጎኑ ለማሰለፍ አይችልም። እየመረጠ ያለው መንገድ ምንድን ነው? አንደኛ ትግሉ የአማራ እውነተኛ ጥያቄ አይደለም። የአማራ ህዝብ ጥያቄ ተመልሰዋል። የውጭ ተላላኪዎች ፋኖ የውጭ ተላላኪ ነው፣ ወይም በሌላ አገላለጽ የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ሆኖ ነው ፋኖ የተሰለፈው የሚል ክስም ሲቀርብ እሰማለሁ። በመጀመሪያ ደረጃ የፋኖ እንቅስቃሴ የተፈጠረው በብልጽግና የግፍ አገዛዝ በአማራ ህዝብ ላይ ለከት የለሽ በደል በመፈጸሙ ምክንያት ህዝብ በቁጣ ባደረገው እንቅስቃሴ የተፈጠረ የትግል እንቅስቃሴ ነው። ከዚያ አኳያ ህዝብ የወለደው ነው ማለት ነው። የህዝብ እንቅስቃሴ የወለደው ነው። በውጭ ተላላኪነት ሊከሰስ የሚችልበት ምንም አይነት ምክንያት የለም። በሁለተኛ ደረጃ እንደገና ደግሞ ብልጽግና እነዚህ የውጭ ታሪካዊ ጠላቶች የሚላቸው የሚያነሳቸው ሀገሮች አሉ፣ ድርጅቶች አሉ። በምን የሞራል ስታንዳርድ ነው ብልጽግና የአማራ ፋኖን ተላላኪ ብሎ ሊፈርጀው የታሪካዊ ጠላቶች ተላላኪ ብሎ ሊፈርጀው የሚችልበት የሞራል ብቃት የሞራል ሁኔታ ሊኖር አይችልም። ምክንያቱም በመጀመሪያ ደረጃ እነዚህ የኢትዮጵያ ታሪካዊ ጠላቶች የሚላቸውን ወዳጅ ለማድረግ እንደ ብልጽግና የተጎናበሰ ኃይል የለም። ብልጽግና እነዚህ ሀገሮች የኢትዮጵያ ታሪካዊ ጠላቶች ናቸው እያለ አሁን ከሚገልጻቸው ኃይሎች ጋር ለመወዳጀት ሌት ተቀን ሰርተዋል። ወዳጅነቱ ያው ወዳጅ አይበረክትለትም፣ ወዳጅ መሆን አልቻለም። አሁናዊ ሌላ ስም ይሰጠው፣ በተለይ በትግራይና በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። ይሄ ዘላለማዊ ጠላትነት ፍላጎቱ እንዲሁ ዝም ብሎ የመነጨ አይደለም። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ
እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው ይመስለኛል። ፋኖ በተላላኪነት ሊጠየቅ የሚችልበት ሁኔታ በተለይም ደግሞ በብልጽግና አገዛዝ ሊከሰስ የሚችልበት የሞራል የተጨባጭ ሁኔታ ሚዛን ከወሰን ነው ትክክል ይሆናል ብዬ አልገምትም። ምክንያቱም በብልጽግና ግፍ ትጥቅህን ብቻ ሳይሆን ቀበቶህን አስፈታሃለሁ ብሎ ጦርነት ከፍቶ የተደራጀ ኃይል ሳይሆን በተበተነ መንገድ ወደ የመጣበትን አደጋ ለመቀልበስ ትጥቁንም ስንቁንም መጠለያውንም የአማራን ሕዝብ አድርጎ የተጀመረ እንቅስቃሴ ስለሆነ ይህንን እንቅስቃሴ በሌላ መንገድ የሌላ አካል ተልዕኮ ይዞ ነው ብሎ ለመወንጀል መሞከር የሚያዋጣ አይመስለኝም። የኢትዮጵያ ሕዝብ ጥንቅቅ አድርጎ የሚያውቀው ይመስለኛል። በዚህ ጥያቄ ላይ ማለት የምፈልገው ይሄንን ነው። አመሰግናለሁ። አመሰግናለሁ ዶክተር ገዱ አመሰግናለሁ። ጌትነት፣ ፋይዳን በተመለከተ የተነሳ ጥያቄ አለ። ምናልባት እሱ ላይ ብታብራራው። አሁን የተፈጠረው የአማራ ፋኖ ብሔራዊ ንቅናቄ በአጠቃላይ ለአማራ ትግል ላለው ሁኔታ ፋይዳው ምንድነው ያለው ፋይዳ? እሺ፣ አመሰግናለሁ። ያው የፋኖች ወደ አንድነት መምጣት እጅግ በርካታ ፋይዳዎች አሉት። አንድምታውን ብዙ ነው። ሁሉን ዘርዝሮ ለመጨረስ በዚህ መድረክ አዳጋች ነው የሚሆነው። ግን ዋና ዋና የሚባሉትን ነገሮች ለመጥቀስ እሞክራለሁ። በእኔ እይታ የተለየ ግምት የምሰጠው በአማራ ደረጃ ብቻ ሳይሆን በኢትዮጵያ ደረጃ የተለየ የፖለቲካ ባህል እንዲፈጠር አስችሏል። ጠንካራ በሆነ ጎኑ ማለት ነው። በኢትዮጵያ የፖለቲካ ባህል አደረጃጀት በሌሎችም ሀገሮች ቢሆን ብዙ አደረጃጀቶች ቢኖሩም ሁለት የታወቁ አይነት አደረጃጀቶች አሉ። ከላይ ወደ ታችና ከታች ወደ ላይ፣ ቶፕ ቱ ቦተም፣ ቦተም ቱ ቶፕ የሚሉት አይነት ነገር ነው እና እኛ ሀገር ውስጥ የነበረው የፖለቲካ ባህል በአብዛኛው ታዋቂ የሚባሉ ሰዎች ይሰባሰባሉ። እውቀት ወይም ችሎታ አላቸው የሚባሉ ጥቂት ሰዎች ይሰባሰባሉ። ከላይ ይመሰረታሉ፣ ይመራረጣሉ። ከዛ በኋላ የተወሰነ ትንሽ ለመውረድ ይሞከራል። ግን ስራ አይኖረውም፣ መሰረት አይኖረውም። ብዙ ብዙ መስዋዕትነት የተከፈልባቸው ትግሎች እየተጨናገፉ እንደውም ተስፋ አስቆራጭ በሆነ መልኩ ያው የኢትዮጵያ ሕዝብ ጠንካራ ስለሆነ ነው እንጂ እንደገና ለመነሳት እስከሚያዳግድ ድረስ ከላይ እየተቆረጡ ይቀራሉ። ይሄኛው ግን አንደኛ አማራዊ ባህሉን ተጠቅሞ በዘመናዊ አደረጃጀትም ቢሆን የሚደገፍ ነው። ከታች ወደ ላይ እያንዳንዱ ከላይ ወደ ታች አደረጃጀት ወይም ከታች ወደ ላይ ያለ አደረጃጀት የየራሱ ጠቃሚና ጎጂ ጎን ቢኖረውም የአማራን ባህል መሰረት አድርጎ ከላይ ወደ ታች ከጎበዝ አለቃ ጀምሮ በደረጃ እያደገ በሰው ኃይል ብዛት በመሳሪያ ከወንድሞቻችን እንደገለጹት ከጥቂት መሳሪያ ዛሬ የደረሰበትን ደረጃ እናያለን። ከቀበሌ፣ ከወረዳ፣ ከአውራጃ አልፎ በክፍለ ሀገር ደረጃ ክፍለ ጦሮችና እዞችን መስርቶ በስፋት ሲንቀሳቀስ ቆይቷል እና አንዱ ትልቁ ነገር በደረጃ የመውጣቱ ነው። ከትንሽ ከፍ እያለ በደረጃ የወጣ ነገር ሲወርድም ቢወርድ እንኳ በደረጃ ነው የሚወርደው። እንዲህ ድንገት ተስፈንጥሮ የወጣ ነገር ሁሉ ሲወድቅም መፈጥፈጥ ነው እና በዚህ ደረጃ ያሉባቸውን ችግሮች በሙሉ ያለፉባቸውን እሳቶች በሙሉ እናውቃለን። ከውስጥም ከውጭም ከጠላትም ኢቭን ከወገንም ተስፋ አስቆራጭ የሆኑ ብዙ ጉዳዮችን አልፈው በእንደዚህ አይነት አደረጃጀት መምጣታቸው አንድ የፖለቲካ ባህል ሆኖ ከሁሉ በጣም የሚያስገርመው
በእኛ ሀገርም ይሁን በብዙ ሀገሮች ውስጥ በእንደዚህ አይነት አደረጃጀቶች ውስጥ በጣም ከፍተኛ የሆነ መበላላት አለ፣ መገዳደል አለ። የምናውቀው ነው። በሀገራችን ያለው ወንድ ወንድሙን በተኛበት ጨፍጭፎ በቡድን ተቧድኖ ብዙ ዘግናኝ የሆኑ ነገሮች ሲደረጉ አይተናል። በዛ መልክ አይደለም አሁን የወጡት ቻሌንጆች ነበሩ። እነዛን ቻሌንጆች በፖለቲካዊ ዋህነት ዝም ብለውም ሳይሰጡ የነበረባቸውን ስህተቶችም ደግሞ ካለባቸው ግፊትም አንጻር ተቀብለው ይህንን አቻችለው አንተ ትብስ አንቺ ትብስ ተባብሎ አንተ ቅደም እኔ ልቀር አይነት አካሄድ ሆኖ አንድ ወጥ ድርጅት ወይም አንድ ወጥ ፓርቲ ውስጥ ወይም አንድ አካባቢ የሆነ ነገርን እንኳ ማስተካከል በሚከብድበት ሁኔታ እነሱ ከተለያየ አካባቢ በአማራዊ ስነ ልቦና በመቻቻል ያን ምንም ደም መፋሰስ እዚህ ደረጃ መድረሳቸው እና አንድ ትልቅ ድርጅት ማዋለዳቸው ለእኛ ብቻ ሳይሆን በኢትዮጵያ አጠቃላይ አዲስ ባህል ነው ብዬ ነው የምገምተው። ይሄ አይነት ባህል ነው መጎልበት ያለበት። በፖለቲካዊ ዋህነት ሳይበሉ ዝም ብሎ አሳልፎ ሳይሰጡም በጥንካሬም ከልክ ያለፈ እኔ ብቻ ነኝ የሚል ነገርም ሳይኖር ይህንን አቻችለው እንዲህ አይነት ደረጃ መድረሳቸው ተስፋ እንዲጣልባቸው ሌሎችም አማራው ብቻ ሳይሆን ሌሎችም በእነሱ ላይ ተስፋ እንዲጥሉና ተነሳሽነት እንዲጨምር ያደርጋል። አንድ ትልቁ እንደምታ ይሄ ነው። የስነ ልቦና የበላይነት እንዲኖረንም ያደርጋል። አንድ ሊሆኑ አይችሉም ያልተባለ ነገር የለም። ያልደረሰ ያልተዘራ ፕሮፓጋንዳ የለም። ያን ሁሉ በጣጥሶ ችሎ ሆኖ መገኘት በጣም ትልቅ ትርጉም አለው። ከፍተኛ የስነ ልቦና የበላይነት ነው ያገኙት። እንደምናውቀው በሌላው በጠላት በኩል ደግሞ የስነ ልቦና ስብራት ይደርሳል። ስነ ልቦና በፖለቲካም ሆነ በወታደራዊ ጉዳይ ውስጥ ያለውን ከፍተኛ ሚና ሁላችንም የምናውቀው ነው። በራስ የመተማመን ስሜት ዳብሯል። ህዝባዊ ተነሳሽነት ጨምሯል። ለጠላት ደግሞ ተስፋ መቁረጥ ሆኗል። ሌላው ትልቁ እንደምታ እንግዲህ ወደ በአንድነት በሚወጡበት ጊዜ ወይም የአማራ አደረጃጀት አንድ በሆነበት ጊዜ ለዲፕሎማሲውም አመቺ ይሆናል። በውጭ የሚገኙም ሆነ በተለያየ ሁኔታ የተደራጁ ዲፕሎማሲያዊ ስራ መስራት ሲፈልጉ ከየትኛው ናችሁ፣ የትኛው ወገን ነው፣ የጎጃም ነው፣ የወሎ ነው፣ የምናምን የሚል ነገር አለ። ምንድነው መራችሁ፣ ምንድነው ሮድማፓችሁ፣ የት አለ የሚል ጥያቄ ይመጣል። እንዲህ አይነት ነገሮችን በተናጥል ማዘጋጀት አስቸጋሪ ስለነበረ አሁን ወደ አንድ ሲመጡ ዲፕሎማሲውን የበለጠ ለማሳለጥ ይጠቅማል። በጣም በከፍተኛ ደረጃ ይጠቅማል። ሌላ ቀዳዳ ሊኖር አይችልም። በሁለተኛ ደረጃ ደግሞ ሮድማፕ እና የመሳሰሉ ነገሮችንም ለማዘጋጀት አንድ መሆኑ ትልቅ እንደምታ አለው። ከሁሉ በላይ ግን አንድ ወጥ የሆነ ተቋማዊ አሰራር ይኖራል። ይሄ በጣም ትልቅ ጥቅም አለው። በወታደራዊ ጉዳይ ይሁን፣ በፖለቲካ ጉዳይ ይሁን፣ በሚዲያ ዘርፍ ይሁን ተቋማዊ የሆነ አሰራር ይኖራል። ተቋማዊ የሆነ አሰራር በኖረ ቁጥር ደግሞ ጉልበቱ አሁን ካለበት የበለጠ ተስፈንጥሮ እንዲሄድ ያደርገዋል ማለት ነው። ወይም የአማራ ትግል ወደ መዳረሻው እንዲሄድ ከፍተኛ መስፈንጠሮ ሊያገለግለው እንደሚችል ነው። ሌላው ትብብርን በተመለከተም እንደዚሁ የነሱ አንድ መሆን አሁንም ምልክቶች እንዳሉ ነው የሚሰማው። የሌላ ብሔር ብሔረሰቦች በአጋርነት በትብብር ለመስራት አመቺ ይሆናል ማለት ነው እና እንደነዚህ አይነት ጠቃሚ ነገሮች ወይም ፋይዳዎች አሉት። እንዳልኩት ቅድም በጣም በርካታ ናቸው፣ ግን በዚህ አጭር ጊዜ ውስጥ ሁሉን ነገር ዘርዝሮ ማጨረስ ስለማይቻል ይሄን ካልኩ ይበቃል ብዬ ገምታለሁ። አመሰግናለሁ። በጣም አመሰግናለሁ ጌትነት። ሌላ ሶስተኛ የቀረ ጥያቄ አለ። ይሄ አሁን የተፈጠረው የፋኖ አንድነት በዲያስፖራ አደረጃጀቶች ላይ በአጠቃላይ
በዲያስፖራው ድጋፍ ላይ ያለው አንድምታ ያለው የሚፈጥረው ተጽዕኖ ምን የሚያመጣው ለውጥ አለ የሚል ጥያቄ ቀርቧል። ያን ከመመለሴ በፊት አንድ ነገር ማንሳት ፈልጌ ነበረ። ይሄ ፕሬስ ኮንፈረንስ እንዲያውም ለምን አስፈለገ? ብዙ ድርጅቶች በጽሁፍ መግለጫቸው የድጋፍ መግለጫቸውን ኢንዶርስመንታቸውን ገልጸዋል። እናንተ ለምን ይህም ፕሬስ ኮንፈረንስ ለምን አዘጋጃችሁ የሚል ጥያቄ በአንድ ሰው በግል ስላቀረበልኝ ነው። በዋነኝነት የኛ ይህም ፕሬስ ኮንፈረንስ ያዘጋጀንበት ዋነኛ ምክንያት የተፈጠረው ነገር ትልቅ ነገር ነው። እንዲህ ዝም ብሎ የሚታለፍ በመግለጫ በሆነ ደብዳቤ በምን የሚታለፍ አይደለም። መልካም በጣም ትልቅ ኦፖርቹኒቲ ነው። በአማራ ህልውና ትግል ውስጥ ትልቅ የጎደለ ብዙ ጊዜ ላለፈው 30 ወራት 2 ዓመት ለሚጠጋ ጊዜ እንደ ትልቅ ጉድለት ሲታይ የነበረ ትግሉ ወደፊት ፈቅ እንዳይል አንቆ የያዘ የነበረ ችግር የነበረው የአንድ ድርጅት ወጥ የሆነ ድርጅት አለመኖር። ይሄ ድርጅት ሲፈጠር እንደው እንደ አንድ ዝም ብሎ እንዳላፊ ነገር ዝም ብለን በአንድ መግለጫ እንኳን ደስ ያላችሁ ተቀብለናል ብቻ ብለን ማለፍ የለብንም። የተገኘውን ይሄ የዚህ ድርጅት መፈጠር የሚፈጥረውን እንትን ኦፖርቹኒቲ ወይም ደግሞ እድል ማጉላት አለብን። የበለጠ ሌሎችም በአማራ እንቅስቃሴ ትግል ውስጥ ያሉ እንትኖችም እንዲነቁ ለማድረግ ነው ይሄንን ጋዜጣዊ መግለጫ አዘጋጀ ነው። ዝም ብለን ማለፍ እንችላለን። የአማራ ዓለም አቀፍ ትብብር አንድ ልዩ የሚያደርገው ነገር ዝም ብሎ ዳያስፖራ ቤዝድ ብቻ ኦርጋናይዜሽን ድርጅት አይደለም። በነገራችን ላይ የፖለቲካ ድርጅት ነኝ ብሎ ነው የሚያስበው። እዚህ ዳያስፖራ ውስጥ የፖለቲካ ስራ መሰራት አለበት። የአማራ ትግልን ለማገዝ ነው። መሬት ላይ ያለውን ለመተካት አይደለም። በነገራችን ለመተካት ሳይሆን የአማራ ትግልን ለማገዝ እዚህ ዳያስፖራ ውስጥ ብዙ መሰራት ያለባቸው የፖለቲካ ስራዎች አሉ። ከነሱ ውስጥ አንዱ ደግሞ ይሄ በአገር ቤት መሬት ላይ የሚፈጠር የፖለቲካ ለውጥ ሲኖር ያንን ማበረታታት ኢንካሬጅ ማድረግ ያስፈልጋል። ያ በነገራችን ላይ የትግሉ ባለቤት እንደመሆናችንም ደግሞ ያገባናል በሚል መንፈስ እንዲህ አይነት ነገር የተፈጠረው ነገር የሚያበረታታ ነው። ይሄንን ጨምሩበት፣ ይሄንን አክሉበት፣ ይሄንን አስተካክሉበት፣ ይሄንን የበለጠ አጠናክሩ የሚል ምንድን ነው የሚባለው ፕሪስክሪፕሽን እንትንም ለመስጠት አይደለም፣ ግን ሀሳብ ለማቅረብ ነው። እና ይሄ ፕሬስ ኮንፈረንሱን እንትን ለማድረግ ነው ዋነኛው ዓላማው። እኛ እንደ ማንኛውም እንትን መግለጫ አውጥተን እንኳን ደስ ያላችሁ የኢትዮጵያ ሕዝብ እንኳን ደስ ያለ፣ የአማራ ሕዝብ እንኳን ደስ ያለ፣ አማራ ፋኖ አንድ ሆኗል የሚል እንትን ግን እድሉን መጠቀም አለብን። እድሉን ተጠቅመን ይሄንን አንድነት ለፈጠሩ ኃይሎች ምስጋና በማቅረብ የጀመሩትን ተቋም የመፍጠር ጥረት የበለጠ እንዲያጠናክሩት፣ ሁለተኛ እዚህ ዲያስፖራ ውስጥ ያሉ ደግሞ አደረጃጀቶች፣ የሚዲያ አካላት፣ ሌሎችም ይሄ መልካም አጋጣሚ የበለጠ ማጎልበት የሚቻልባቸው ብዙ ድሎች ስላሉ አብረን እንስራ የሚል ጥሪ ለማቅረብ ነውና ይሄንን ለማንሳት ፈልጌ ነው። ፕሬስ ኮንፈረንሱን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ መፈጠር ጌትነትም ቅድም አብራርቶታል፣ ገዱም በሆነ መንገድ ገልጾታል። በዚህ በትግሉ ውስጥ ትልቅ እንትን ነው፣ ትልቅ እመርታ ነው። በተለይ ደግሞ እዚህ ውጭ ላለው አደረጃጀት አሁን በመቶ ምናምኖች አንድ ጊዜ እንትን ለማድረግ ሞክረን ነበር፣ ዲያግኖሲስ ጥናት ለመስራት ሞክረን ነበረ። ምን ያህል ድርጅቶች አሉ በአማራ ስም የሚንቀሳቀሱ የሚል በጣም ብዙ አሉ። እንደ አቅም ይሄ ትልቅ አቅም ነው። የአማራ ዲያስፖራ የአማራ ማህበራት አቅም ናቸው። የአማራ ማህበራት ብቻ ሳይሆን በአማራ ጉዳይ ላይ ብዙ የሚሰሩ ሚዲያዎች አሉ። በአጠቃላይ ደግሞ በገንዘብ አቅም፣ በሪሶርስ አቅም፣ በምሁራዊ የኢንተሌክቹዋል አቅም የአማራን ዲያስፖራ የሚወዳደር አቻ የሚሆን ሌላ እንትን የለም፣ የዲያስፖራ አካል የለም። ትልቁ ችግር ያለው ነገር ምንድነው? ይሄ በደንብ ሞቢላይዝ አልተደረገም፣ በደንብ በተቀናጀ መልኩ እንዲሰራ አልተደረገም። እንዲያውም ከጥቅሙ ይልቅ አንዳንዴ ወደ አሉታዊ የሆነ ጎጂ ነገሩ እየጎላ የሚመጣበት አስቸጋሪ የሆነ ብዙ ነገሮች እያየን ነው። ያለፈው 1-2 ዓመት ያሳለፍናቸው ነገሮች አሉ። የሚመጣበት ነገር ነው። አንደኛው ነገር የችግሩ ደግሞ ምንጭ ምንድነው? አንድ ወጥ አደረጃጀት አለመኖሩ። ሁሉም በየአቅጣጫው ነበረ ተወካዩን የሚወክል የነበረው። በዲያስፖራ እንደራሴ ገሌን ወክያለሁ ብሎ አንዱ ደብዳቤ አንስቶ ይልካል። የሚያውቀውን ጓደኛውን ይልካል፣ የሀገሩን ልጅ ይልካል፣ ይወክላል።
የመሳሰሉት ይደረጋሉ። ይሄ ነበረ ውጥንቅጥ የወጣ የዲያስፖራ ሁኔታ የፈጠረው ማለት ነው። አቅም አለ፣ ገንዘብ አልጠፋም፣ ሀሳብ የሚያመነጭ ችሎታ ያለው ጉልበት ያለው ምሁር አልጠፋም። ባለመቀናጀቱ ባለመተባበሩ ግን ሲባክን ነበር ያየ ነው ማለት ነው። ይሄ ድርጅት መፈጠሩ መልካም አጋጣሚ ስለሆነ የአማራ ፋኖ ብሔራዊ ንቅናቄ ይሄንን በውስጥ የፈጠረውን አደረጃጀት የአደረጃጀት አንድነት በውጭም ዱፕሊኬት ማድረግ አለበት፣ በውጭም መደገም አለበት። እንዲሁ ዲያስፖራ ምናምን ዲያስፖራ ተብሎ የሚታው ነገር የለም። በነገራችን ላይ ዲያስፖራ የማፍረስም የመገንባትም አቅም አለው። እንዲሁ ዝም ብለህ የምተው አካል አይደለም። ስለዚህ በተቻለ መጠን ይሄንን ችላ እንዳይባል እኛ አሁን ትልቁ እንትናችን እዚህ መግለጫውም ላይ የጽሁፍ መግለጫውም ላይ የገለጸው ነገር እሱን ነው። በዳያስፖራ ውስጥ ያሉ ደግሞ ክፍተቶች አሉ። አሁን አገር ቤት ያለውን በዚህ መንገድ ፈታችሁታል። በዳያስፖራ ውስጥ ያሉ የአደረጃጀት ክፍተቶች አሉ። በሚዲያ ላይ የሚታዩ አለመቀናጀቶች አሉ። አሉታዊ የሆኑ ዘገባዎች አሉ። አንድን ግለሰብ የማጉላት እንትኖች አሉ። አንዱን ጥሎ አንዱን የማንሳት ነገሮች አሉ። እነዚህ በምንም መንገድ ለትግሉ የሚጠቅሙት አንዲት ፋይዳ ጠብታ ቅንጣት አስተዋጽኦ የላቸውም ከመጉዳት በስተቀር ማለት ነው። ይህንን እንደው ዝም ብሎ ችላ ብሎ ማለፉ ትግሉን ዋጋ ያስከፍላል። ስለዚህ ሊታሰብበት ይገባል የሚል ነው ትልቁ መልእክታችን። ቅድም እንዳልኩት ነው 67% አንድ ጊዜ አሜሪካን ውስጥ ሪሰርች ጥናት ተሰርቶ የኢትዮጵያ መንግስት ነው እንዲያውም ያኔ የነበረው የህወሓት መንግስት ጥናት አድርገው 67% የሚጠጋው እዛ አሜሪካን ሀገር አለ የሚባለው ዲያስፖራ አማርኛ ተናጋሪ ወይም ደግሞ ከአማራ ጋር አፊሌሽን ያለው ነው የሚል እንትን ያለው ትልቅ አቅም ነው። እና ይሄንን እንትን ማድረግ ያስፈልጋል። ይሄ አሁን የተፈጠረው አደረጃጀት የአገር ቤቱ አደረጃጀት በሙሉ በአውቶሪቲ ይሄ በዲያስፖራ ያለ የተሰበሰበ ኃይል የተሰበሰበም ያልተሰበሰበም በነገራችን ላይ ኃይል ለትግሉ በጎ አስተዋጽኦ ሊያደርግ የሚችልባቸውን ሁኔታዎች ማመቻቸት ማሰብ አለበት። በነገራችን ላይ እዚህ አጋጣሚ ልገልጸው የምፈልገው የእኛ ድርጅት የአማራ ዓለም አቀፍ ትብብር መግለጫ ከማውጣትም በተጨማሪ በቀጥታ አሁን ለተፈጠረው ድርጅት አድሬስ የሚያደርግ ደብዳቤ ልከናል። በቀጥታ ደብዳቤ ልከን ከመግለጫው በተጨማሪ የፈጠሩትን አንድነት አድንቀን አመስግነን እንዲህ ነገሮች ላይም አስቡበት የሚል ደብዳቤ ልከናል። ዝም ብለን እኛን ባይስታንደር የጎንዮሽ ተመልካች ሆነን ይሄ ትግል ይህንን አይነት አጋጣሚ ተፈጥሮ ዝም ብለን ተመልክተን መግለጫ ብቻ አውጥተን እንትን ማድረግ የለብንም የሚል እምነት ስላለን ማለት ነው። እና በጣም ብዙ የሚሰሩ ስራዎች አሉ። በነገራችን ላይ ድሉም የሚወሰነው የትግሉም ውጤት የሚወሰነው እዛ መሬት ላይ በሚካሄደው ትግል ብቻ አይደለም። እዚህ ዲያስፖራ የሚደረገው የዲፕሎማሲ ትግል አስተዋጽኦ አለ። ከዚህ ከዲያስፖራ የሚሰበሰበው ሪሶርስ ትልቅ ግብዓት ነው፣ ለትግሉ ግብዓት ነው። ከዚህ ከዲያስፖራ የሚመጣ ሀሳብ የኢንተሌክቹዋል አቅም የምሁራዊ አቅም ትልቅ እንትን አለ። ይህንን አቀናጅቶ መጠቀም ከተቻለ ብዙ ነገር መስራት ይቻላል። እና ጥያቄ ትንግርቱ ላቀረብከው ነገር በዚህ የተፈጠረው የአማራ ፋኖ ብሔራዊ ንቅናቄ በአገር ቤት የተፈጠረው እንትን እዚህም መደገም አለበት። እንዲደገም ደግሞ በእኛ በኩል በነገራችን ላይ በደንብ አስበንበታል። ዝግጁ ነን እኛ በጎ ሚና በጎ አስተዋጽኦ ለማድረግ የተፈጠረውን አንድነት የበለጠ የሚያጎልበት በዲያስፖራም እንዲደገምና የአማራ ህልውና ትግል የበለጠ ስኬታማ እንዲሆን የሚያደርግ ስራ የሚያሰራበት እንትኖችን እያሰብን ነው፣ እየሰራንበት ነው። በቅርቡ ምናልባት በሆነ መንገድ የምንገልጸው ነገር ይኖራል እና ይሄ ነው። ሌሎችም የዲያስፖራ አደረጃጀቶች ይሄ የጎንዮሽ ሽኮቻውን ይሄ ያላለፈው 1-2 ዓመት ያለፍንበትን ነገር እንደው ጣጥለው እንደው ሌላውን ተውት። ይሄ ትግል ከተጀመረ ጊዜ ጀምሮ ስንት ዋጋ ነው የተከፈለው? የአማራ ህዝብ ስንት ዋጋ ነው የከፈለው? በድሮን የሚደበደበው ታስታውሳላችኋል? ሰሜን ሸዋ ላይ ክርስትና ሲመለሱ እንትን የተባለው መራዊ ከተማ ላይ የመንግስት ሰራዊት ራንደምሊ እኮ ተሸንፎ ሲወጣ ራንደምሊ ሰውን የጨፈጨፈውን ታስታውሳላችሁ? ደቡብ ጎንደር ላይ ማን የምትባል ከተማ ላይ የተፈጸመው እንትን፣ ሰሜን ወሎ እንደዚህ
ስንት ዋጋ ነው እየተከፈለ ያለው? እና ይሄ ሁላ ዋጋ እየተከፈለ ይሄ ሁላ መስዋዕትነት እየተከፈለ እና በዚህ በእንጭፍጫፊ ነገሮች ላይ ጊዜያችንን ማጥፋት አቁመን እዛ ዋጋ እየከፈሉ ያሉትን ወገኖቻችን አስበን ገንቢ አስተዋጽኦ ይሄ ትግል ስኬታማ እንዲሆን የሚያስችል አስተዋጽኦ እንድናደርግ ነው እንትን የምንለው እና እንደገለጽኩት እኛ አስበንበት ነው ይህም ጋዜጣዊ መግለጫም ስንሰጥ ዝም ብለን ማለፍ እንችላለን፣ ግን አስበንበት መደረግ ያለበትን ነገር ሀሳብ አለን፣ ሀሳብ እያቀረብን ነው እና ይሄ ነው ጥያቄን ከመለስኩ። ምናልባት ሌሎች ጓደኞቼ በዚህ መሀል የሚነሳ ነገር ካለ ለገዱ ለጌትነት ሰጣለሁ። ምናልባት ዲያስፖራውን በተመለከተ ፋኖ አመራሮች ሊያስቡበት የሚገባ እንግዲህ የዲያስፖራ ኮሚኒቲ ሰርቶ አዳሪ እንደ ልቡም ተናጋሪ ጭምር ነው። በቁጥሩም ብዙ ነው። ብዙ ነገር አቅም መሆን የሚችል ነው። ይህንን በሚያደራጁበት ጊዜ ተጨባጭ አቅምን የታማኝነት ጉዳይ በጣም ከፍተኛ። እኔ እንግዲህ ቅርብ ጊዜ ነው የመጣሁት። አለመተማመን በሰፊ ያለ ስለሆነ ይህንን ግምት ያስገባ አሳታፊ ብዙ አይነት አደረጃጀት አለ። የተወሰነውን ነጥሎ በመውሰድ የሚሳካ ነገር አይመስለኝም እና በደንብ አሳታፊ በሆነ መንገድ ያሉትን ድርጅቶችም፣ ግለሰቦችም፣ ምሁራንን፣ ታዋቂ ሰዎችን አስተባብሮ ማደራጀት የሚፈልግ ይመስለኛል። ልክ አሁን በዚህ በአንድነቱ እንዲመጣ ጥረት ያደረጉት ክሬዲብል የሆኑ ሽማግሌዎች ማለት በእውቀትም በታማኝነትም ለአማራ ሕዝብ ሲል ብዙ መስዋዕትነት የከፈሉትን ሽማግሌዎች አይነት ብዙ አካላት ብዙ ሰዎች ሊኖሩ ስለሚችሉ እነዛን ግምት አስገብቶ ማደራጀት በተለይ አሳታፊ አድርጎ እንደው ዝም ብሎ በይድረስ ድረስ መሆን የለበትም፣ በጥንቃቄ መታየት አለበት የሚል ሀሳብ ነው ያለኝ። ይችን ለመጨመር ነው። አመሰግናለሁ ዶክተር ገዱ። ጌትነት የምትለው ነገር አለ? አዎ፣ በዚህ ጉዳይ ላይ በጣም አስፈላጊ የሆኑ ነገሮች አሉ። እንደምናውቀው የዲያስፖራው አቅም አንተም ጠቅሰኸዋል፣ በጣም በጣም ከፍተኛ ነው። በሙያ ደረጃ ከወሰድነው መቼም የማይጠቀስ የሙያ አይነት የለም። በሳይንቲስት ደረጃ በፒኤችዲ ደረጃ በሁሉም አይነት መስኮች በቴክኒኩ ይሁን በማህበራዊ ጉዳይ ይሁን በፖለቲካ ይሁን በጣም 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 በርካታ የሆነ ምሁራኖች አሉ። እንደገና ውጭ ያለው ህብረተሰብ እንደጠቀሳችሁት የገንዘብ አቅምን በተመለከተ ቢያንስ ቡና ሻውን እንኳ ቢተው ምን ያህል ድጋፍ ሊያደርግ እንደሚችል ከብዛቱ አንጻር የሚታወቅ ነው። በየትኛውም በተለያዩ መንገዶች ደግሞ ተጽዕኖ ለመፍጠር ከውጭ መንግስታት ጋር ያለው አቅምም ከፍተኛ ነው። ግን ያለውን አቅም ተጠቅመናል ወይ ተብሎ ቢጠየቅ አባይን በጭልፋ ነው። በጣም 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 ትንሽ ነው። ምክንያቶቹ ራሳቸው ቢጠኑ ጥሩ ነው የሚሆኑ። እንደኔ ይኖራሉ የተወሰኑ ምክንያቶች፣ ግን በጠላት ላይ ተመስርቶ እንድንታከምበት ቢሆን ዲያስፖራ ለእኛ ብቻ ሳይሆን በየትኛውም ሀገር ለየትኞቹም ሀገሮች በጣም ከፍተኛ የጀርባ አጥንት ነው። ትልልቅ የሚባሉት ሀገሮች ራሳቸው እንደው ስደተኛ የሚጠሉ ሀገሮች እንኳ በሌላው ዓለም በጣም ከፍተኛ የሆነ የዲያስፖራ ኃይል ነው ያላቸው። ጀርመኖች ከራሳቸው ህዝብ በላይ አይታወቅም። ሀገሪቱ ውስጥ ካለው ህዝብ በላይ ዲያስፖራ አለ። ምን እንደሚሰሩ ይታወቃል። የነ እስራኤል ዲያስፖራም እንደሚሰራ ይታወቃል። እኛ ብንጠቀምበት በጣም 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 ከፍተኛ የሆነ ፖቴንሻል ያለው እና ይህንን እንዴት እንጠቀምበት የሚለውን ጥናት ቢደረግበት ጥሩ ነው። በእኛ አደረጃጀት ውስጥ በየሳምንቱ የሚቀርቡ ጥናቶች አሉ። በዛ ላይ ተንተርሶ ውይይት ይደረጋል እና ሌሎች ኢኒሽቲቭን ወስደው ቢጠሩንም እንገኝ እንችላለን። እኛም እናዘጋጅና በከፍተኛ ደረጃ ይህ ጉዳይ ተጠንቶ ጥቅም ላይ ሊውል የሚችልበት መንገድ ቢፈጠር ጥሩ ይመስለኛል እና አንደኛው እና ዋነኛው
ችግር ምናልባት የሚመስለኝ እንደ የምናረጋትን ጥቂት ነገር ስትሆን እሷን አጉልቶ የማሳየቱ ነገር ያለ ይመስለኛል። በዚህ ትግል ውስጥ የአማራን እናት ያህል አስተዋጽኦ ያደረገ ያለ የለም። ጀግና ከመውለዷም በስነ ቃል አስታጥቃ በስነ ምግባር ኩትኩታ ከማሳደጓን በላይ ወደ ጦርነትም ከመላኳን በላይ ይህን ትግል ወገቧን አስራ ምናልባትም በሆዷ ይዛ ወይም በጀርባዋ አዝላ ወይም በሁለቱም ሊሆን ይችላል አብስላ አጎንብሳ እነዚህ ወንድሞቻችን በሰዓት ውስጥ የሚያልፉ ወንድሞቻችንን አናውቀውም፣ እንትን አናደርገውም፣ ስለማይሸጥ የእሷ ስራ ስለማይሸጥ አንገምተውም እንጂ ጦርነትን በጀግና ውጊያን በጀግና የሁለት ሶስት ቀን ውጊያን ጀግኖች ሊያሸንፉት ይችላሉ። ጦርነትን ግን ሎጂስቲክስ ነው የሚያሸንፈው። የዛ ሎጂስቲክስ እኮ መሰረት እሷ ነች። እዛ ያለው ህብረተሰብ ባያበላ ባያጠጣቸው፣ አቅፎ ባያደግፋቸው፣ ባያሳድራቸው በእርግጥ የእኛ ኮንትሪቢሽን ምን ያህል ነው? ከዛ አንጻር ስናየው ምናልባት ጎልቶ የሚታይ የሚመስለው ይሄኛው ነው። ያ ግን አይታሰብም። እኛንስ እንደዛ ተጎሳቅለው ግብር ከፍለው አስተምረው ለዚህ ያበቁን ሰዎች ላበቁን ህብረተሰብ የምንሰጠው ነገርስ ምንድን ነው? ራሳችን በጣም መጠየቅ ያለብን ጉዳይ ይመስለኛል። ከኢጓችን ራሳችንን ከልክ በላይ ከፍ ከማድረጋችን ወጥተን አሁን ያልኳቸውን የህብረተሰብ ክፍሎች ተመልክተን ለመርዳት ብንዘጋጅ በጣም ጥሩ ነገር ይመስለኛል። እንዲህ አርጉ እንዲህ አታርጉ የሚል ምክርና ቡጢ ሲሰጡት ቀላል ነው አሉ። እነሱ ላይ ያላልነው ነገር መቼም የለም። እኛስ እስቲ እንግዲህ ወደ አንድነት እንዴት ነው የምንመጣው? እኛን ራሳችንን እንጠይቅና ራሳችንን መርምረን ንስሐ ገብተን ሪሊ ተጸጽተን ማድረግ የሚገባን ነገር ሁሉ ብናደርግ፣ ሁሉ አይደለም በጣም በጣም በጥቂቱ ብናደርግ፣ ሁሉም ሰው ቢሳተፍ ሪሊ ብዙ ነገር ይገለባበጣል እና ዲያስፖራው ሪሊ ራሱ መመርመር አለበት። አሁን ምክንያት የለውም፣ አንድ አልሆንም የሚል ምክንያት የለውም። ይሄ ጊዜ እጥረት አለብኝ ወይ የኢኮኖሚ አቅም ይጎለኛል አይልም። ምክንያቱም ካነጻጸር ነው እዛ ካሉት ሰዎች ጋር በሰዓት ውስጥ እያለፉ ካላቸው አቅም ጋር በጣም ምክንያታዊ ስለማይሆን ይህን አስበን ትግሉን ለመደገፍ ብንነሳሳ ጥሩ ይመስለኛል። አመሰግናለሁ። ጌትነት በጣም አመሰግናለሁ። ገዱንም አመሰግናለሁ። መሳይ አልገባም። ኤቢሲ ትንግርቱ ሌላ ጥያቄ የቀረ ጥያቄ ካለ አሁን መድረኩ ክፍት ነው። ወይም ሌላ በጽሁፍ የመጣ ጥያቄ ካለ ሱራፌል ሼል ታደርገን እንችላለን። አይ መስፍኔ ጨርሻለሁ፣ ተመልሶልኛል። ቴንክ ዩ። ኦኬ ኦኬ። እኔ እዚህ ጋር የሚታይ ጥያቄ አለ። ኦኬ መስፍን ያ በጽሁፍ የመጣ ጥያቄ ምንድን ነው? የእናንተ ድርጅት በአሁኑ ሰዓት ምን እያደረገ ነው? እስካሁንስ የሰራቸው ምንድን ናቸው? ለወደፊቱስ ሊሰራው ያሰበው የድርጅቱ ስራ ምንድን ነው የሚለውን እሱን ብትሄዱበት መልካም ነው። ታንክ ዩ። ባልደረቦቼ ጌትነት ትጀምራለህ? ኦኬ። ያው የመጀመሪያው ነገር አደረጃጀት መመስረትና ማስፋፋት ነው። ድርጅቱ በዓለም አቀፍ ደረጃ በብዙ ቦታዎች ቻርተሮች አሉት። የተለያዩ ክፍሎች አሉት። የዲፕሎማሲ ስራ ሊሰሩ የሚችሉ፣ የህዝብ ግንኙነት ስራ ሊሰሩ የሚችሉ፣ የፋይናንስ እና ሎጂስቲክስ እያለ ይቀጥላል። በዛ መልክ የተደራጀ ነው።
ከዛ አልፎ ተርፎ ወደ ቀጥታ የዲፕሎማሲ የሌሎች ስራ ለመስራት እስካሁን ድረስ አንዱ አስቸጋሪ ጉዳይ የነበረው የፋኖ ጉዳይ ነው። በተለይ ደግሞ ግልጽ የሆነ ሮድማፕ ማኒፌስቶ ያለመኖሩ ጉዳይ አንዱ መሰረታዊ ነገር ነው ብለን ስለምናምን በሱ ጉዳይ ላይ በየጊዜው እየተገናኘን እየተወያየን ለፋኖች ግብዓት የሚሆን ነገር በማዘጋጀት ወደ ማጠናቀቁ ላይ ነን ያለ ነው። ይሄ እጅግ በጣም አስፈላጊ ነገር ነው። አንዳንድ ጊዜ ቀላል የሚመስሉ ነገሮች ሳይሰሩ በመቅረታቸው ሌሎች እንቅስቃሴዎች ላይ ከፍተኛ እገዳ ያደርጋሉ። ለምሳሌ ቅድም እንዳልኩት የዲፕሎማሲ ስራ ለመስራት አንዱ ጥያቄ የነበረው ምናልባት ከየትኛው ጋር ናቸው የሚለው ነገር ስለሆነ እሱ ሶልቭ ሆኗል። አሁን ወደ አንድነት መጥተዋል። ሌላው የሚጠየቀው ጥያቄ ምንድን ነው? ሮድማፓችሁ ምንድን ነው? የምትመሩበት መርህ ምንድን ነው? ዋና የመሰረታዊ የመታገያ ዓላማችሁ የሚል ነገር ስለሚኖር ያንን በማዘጋጀት ደረጃ ነው የቆየ ነው። ሌሎችም ይህን ጉዳይ የሚያዘጋጁ ሰዎች ይኖራሉ። በእኛ ብቻ የሚያልቅ ነገር ነው የሚል ነገር ሳይሆን አትሊስት የእኛን የቤት ስራ ሌሎች ከጨረስን በኋላ ሌሎችም የቤት ስራቸውን የጨረሱ ሰዎች ካሉ ይህንኑ ወደ መሬት ልኮ እነሱ የሚያጸድቁበትን ወይም እንደ ሪፈራንሱ መሆኗቸው የራሳቸው የሚጻፉት ይኖራል። በዚህ ጉዳይ ላይ ትንሽ ጫና መፍጠርና እንዲፈጸም ማድረግ ነው። ይህን ስንል በድጋሚ እንደው በግሌ ማሳሰብ የምፈልገው በአብዛኛው ቅድም መስፍኔም ጠቅሶታል፣ ብዙ ነገሮች ላይ እንቅስቃሴ ማድረግ ይኖርብናል። ስናደርግ ግን በድጋፍ ሰጭነት ነው። ማንኛውም ነገር እነዚህን ሁኔታዎች የሚያመቻቹ እንግዲህ አሁን አወቃቀሮች አሉ ይመስለኛል አሉም። እነሱ በሚሰጡት መርህ የመጨረሻ ማጽደቂያ የሚያጸድቁትም ቢሆን እነሱ ናቸው የሚሆኑት። ግን እኛ በቂ ጊዜም እንደተባለው እውቀትም እና አመቺ ሁኔታም ስላለ ማቅረብ የሚገባን መደገፍ የሚገባን ነገሩ ላይ ሁሉ ለመደገፍ ዝግጅት ላይ ነን ያለ ነው ማለት ነው። እና አንዱና ዋነኛው ለምሳሌ በዚህ ጉዳይ ላይ ብዙ እንደሄድ መግለጽ እንፈልጋለን። ይሄ ነው እንግዲህ ቀጣይ ውይይቶች እናደርጋለን። ቅድም ለመጥቀስ ሞክሬያለሁ። ጥናታዊ ጽሁፎች የድርጅቱ አባላት ብቻ ሳይሆኑ የማህበሩ አባላት ብቻ ሳይሆኑ ከውጭ ተጋባዥ እንግዶች እየመጡ ምሁራን በተለያዩ አርዕስተ ጉዳዮች ላይ ውይይቶች ይደረጋሉ። ጥናታዊ ጽሁፎች ቀርበው በዛ በቀረቡ ጥናታዊ ጽሁፎች ላይ ውይይቶች ይደረጋሉ። እጅግ ጠቃሚ የሆኑ ሀሳቦችን ለእኛም ለሀገርም ለሕዝብ የሚጠቅሙ ነገሮች እየተነሱ ናቸው ያሉት። ይህንን በማስፋፋት ቅድም ያለው ዲያስፖራ ውስጥ ያለውን አቅም ከሌሎች ጋር በመሆኑ በመተባበር አቅምን ማሳደግ ነው። ያለውን አቅም ወደ ተግባር ወደ ስራ የሚለወጥበትን በተለይ የሙያተኛና የምሁራን አቅም አልተጠቀምንበትም። ባህላችንም አይደለም ራሱ በኢትዮጵያ ደረጃ። በውጭ እንደምታውቁት ወደ ፖለቲካ ስልጣን የሚመጡ ይህን ያህል እንትን ያሉ ሰዎች አሉ። ስራውን የሚሰሩት በስተጀርባ ያሉ ሙያተኞችና ምሁራን ናቸው። እነሱን የመጠቀሙ ነገር ቅድም እንደተባለው ፋይናንሱንም በጣም ወሳኝ ነገር ነው። የተሻለ ፋይናንስ በተሻለ ሁኔታ የፋኑን በፋይናንስ መደገፍ የሚቻልበትን ሁኔታ ሁሉ እንግዲህ ማቀድ እና መንቀሳቀስ ይጠይቃል። ለዛ የኛ ብቻ ሳይሆን ከሌሎች ጋር መተባበር ይጠይቃል። ከሁሉ በላይ ህብረትና አንድነቱ እንዲፈጠር፣ የዲያስፖራ አንድነት እንዲፈጠር፣ መገፋፋት እንዲቀር ከፍተኛ ስራ ለመስራት
አቅደናል፣ እንሰራለን ብዬ አስባለሁ። አመሰግናለሁ። ጌትነት በጣም አመሰግናለሁ። ከጋዜጠኞች ወይም በጽሁፍ የሚመጡ ሌሎች ጥያቄዎች ከሌሉ ምናልባት ሶስት ደቂቃ የማጠቃለያ እንዲሰጡ ሶስታችን ሰጥተን ይህንን ጋዜጣዊ መግለጫ እናገባድዳለን። ዶክተር ገዱ በአጠቃላይ ስለዚህ የፋኖ አንድነት መፈጠር በአጠቃላይ በትግሉ ላይ ያለው አንድምታ በአጠቃላይ በፕሬስ ኮንፈረንሱ ዓላማ ዙሪያ 3 ደቂቃ ማጠቃለያ እንድሰጥ እድል እሰጣለሁ። ከዛ ጌትነት፣ ከዛ እኔ እዘጋዋለሁ። በጣም አመሰግናለሁ። እንግዲህ የፋኖ አመራሮች አንድ ወጥ ድርጅት አማራ አቀፍ ድርጅት መስርተዋል። ድርጅት ተመሰረተ ማለት የትግሉ እንደ መጀመሪያ ነው፣ እንደ መጨረሻ የሚቆጠር ነገር አይደለም። ድርጅትን ማሳደግ እንደ ሕፃን ልጅ እንደማለት ነው። አሁን ሕፃን ልጅ ተወልዷል እንደማለት ሊታይ ይችላል። ሕፃን ልጅ ለብዙ ነገር የተጋለጠ ነው። ለበሽታ ይጋለጣል፣ ለአደጋ ይጋለጣል፣ እንክብካቤ ያስፈልገዋል። ይህንን ድርጅት ተንከባክቦ ለውጤት ማብቃት ከፋኖ አመራሮች ተቀዳሚ የሚጠበቅ ተልዕኮ ነው ብዬ ነው የምወስደው። ከዚህ አኳያ የፋኖ አመራሮች በመጀመሪያ ደረጃ ውስጣዊ አንድነታቸውን ማጠናከር ይኖርባቸዋል። ለውስጣዊ አንድነት መጠናከር የዓላማ ግልጽነትና ቁርጠኝነት መፍጠር እጅግ ወሳኝ ነው። ራሳቸውን ማደራጀትና በዲሲፕሊን ማነጽ ይጠበቅባቸዋል። ስለዚህ የራሳቸውን አቅም መገንባት የመጀመሪያ ተቀዳሚ ተግባራቸው መሆን ያለበት ይመስለኛል። ሁለተኛ፣ ከህዝባቸው ጋር ያላቸውን ግንኙነት ማሻሻል፣ ማሳደግ ይኖርባቸዋል የሚል እምነት አለኝ። እንግዲህ የህዝብ ነው ስንቃቸውም፣ ትጥቃቸውም፣ ኑሯቸውም፣ ልብሳቸውም ሁሉም ነገር ሆኖ እያገለግላቸው ያለው። የህዝብ ደግሞ በአንጻሩ ብዙ ነገር ነው ያጣው። በጦርነት ይታመሳል፣ ወታደር ተሰማርቶበታል፣ በተለያየ ስም ዘረፋ ይካሄድበታል፣ ብዙ በደል የሚደርስበትም እና ከዚህ አኳያ ፋኖች በሚቆጣጠሯቸው አካባቢዎች የህዝብን ደህንነት ከእንግዲህ በኋላ በሚቆጣጠሯቸው አካባቢ ብልጽግና ሰው ልኮት እንዲህ የሚባል ነገር የለም፣ አስተማማኝ የሆነ ደህንነቱን መጠበቅ አለባቸው የሚል እምነት አለ። በዘረፋ መልክም በግድያም በተለያየ መንገድ የሚካሄዱ ሁኔታዎች ስሪየስሊ መመዘኛቸው መሆናቸው የሚቀር አይመስለኝም። ሁለተኛ፣ ፍትሐዊ አስተዳደርን ኤክሰርሳይዝ ማድረግ አለባቸው የሚል እምነት አለ። በሚያስተዳድሯቸው አካባቢዎች፣ እነሱ በሚንቀሳቀሱባቸው አካባቢዎች ህዝቡ ከብልጽግና የተለዩ መሆኑን ፋኖ የተለየ ነው የሚል እምነት እያሳደረ እንዲሄድ የሚያደርጉ ስራዎች መስራት አለባቸው። ለፍትህ አቅሙ ሁኔታው በፈቀደላቸው ሁኔታ ፍትህን በተግባር ለማረጋገጥ መስራት አለባቸው የሚል እምነት አለኝ። ሌላ ሰብአዊ መብትን መጠበቅና መንከባከብ የአማራ ህዝብ ከፋኖቹ የሚጠብቀው መቼውንም ብሎ ሌደር የሚያልፍ ነገር አይደለም ማለት ነው። የፋኖ አመራሮችን እንደ በጥብቅ ለማሳሰብ የምፈልገው ከህዝብ ከበሬታን ለማግኘት መወደድን እንጂ መፈራትን እንደ ስልት መከተል የለባቸውም የሚል እምነት አለኝ። ብልጽግና መጀመሪያ አካባቢ እንደመጣ በማታለልም ይሁን በመደለልም በተለያየ መንገድ ተቀባይነት ለማግኘት ሞክሮ ነበር። ኋላ ህዝቡ እየነቃ ሲሄድ ያ ኢሮድድ ሲሆን ያ ቅቡልነት ሲጠፋ ከበሬታን ለማግኘት የፈለገው በመቀጥቀጥ ነው፣ በመሳሪያ ኃይል ነው እና ፋኖች በዚህ በኩል ከህዝብ ከበሬታን ለማግኘት መፈራትን ሳይሆን መወደድን ማዕከል አድርገው ከብልጽግና ልዩ መሆናቸውን እውነተኛ የአማራ ህዝብ መሆናቸውን የሚያሳዩበት መንገድ እሱ ነው የሚል እምነት አለኝ። በብዙ መንገድ
የተሰቃየ ህዝብ ስለሆነ ትምህርት አጥቷል፣ ጤና አጥቷል፣ አገልግሎት የለም፣ ብዙ ነገር የተሰነካከለበት ነው እና በብዙ እንቅስቃሴያቸው ከህዝብ ጋር በሚኖራቸው ግንኙነት ከብልጽግና አብሶሉትሊ የተለዩ ሆነው መንቀሳቀስ አለባቸው የሚል እንትን አለ። ይህንን ሲያደርጉ የአማራ ፋኖ አሁን በሚንቀሳቀስባቸው አካባቢዎች ብቻ ሳይሆን በሌላ የኢትዮጵያ ህዝብ ተናፋቂ እየሆነ ይሄዳል። እግር መንገዱን አሁን ለፍትህ የቆመ ለሰላም በአካባቢው ህግና ስርዓት እንዲኖር በማድረግ ህዝብን የሚንከባከብ ከሆነ ከህዝብ ጋር እጅና ጓንት ሆኖ የሚሰራ ከሆነ ቀጣይ አገር የመምራት እድል ሲያገኝ ከወዲሁ ልምድ እያገኘ ይሄዳል ማለት ነው። አገር ለመምራት የሚያስችለውን መልካም ልምድ እየያዘ ይሄዳል ማለት ነው። ስለዚህ በተግባር የሚፈተንበትም ስለሆነ የአማራ ፋኖ አዲስ የተመሰረተ የአማራ ፋኖ ብሔራዊ ንቅናቄ ከአማራ ህዝብ ጋር ያለውን ግንኙነት እጅግ ወገናዊ በሆነ መንገድ ማጥበቅ አለበት የሚል እምነት አለኝ። በአገዛዙ እጅግ የተማረረ ህብረተሰብ ስለሆነ ይሄ በሌላውም አካባቢ የሚናፈቅ ያደርገዋል እንደማለት ነው። ሌላኛው በሌላው ወገን ከዲያስፖራ ያለው ምሁራንም የሚዲያ ሰዎችም እንግዲህ ቅድም እንዳልኩት ህፃን ልጅ ሲወለድ እንክብካቤ ያስፈልገዋል። ይሄ ድርጅትም ተወልደዋል፣ ገና የሚያደግ ነው። እንክብካቤ ከጎን ሆኖ መደገፍ ያስፈልጋል። የአማራ እንግዲህ አደረጃጀቶች ብዙ ጊዜ እንደ ፖለቲካ ባህል በተለይ በዲያስፖራ ያለው መናቆር፣ ማነወር፣ አንዱን በአንዱ መተቸት ነው እንጂ ቀረብ ብሎ እስከነ ችግሩ ደግፎ ወደፊት እንዲራመድ፣ እንዲሻገር፣ እንዲያድግ፣ እንዲመነደግ የማድረግ ሁኔታ ብዙ ባህል አልተመለከትኩም እና ከዚህ ከቆየው ባህል ተላቆ ግለሰቦች የማይስማሙ ሊኖር ይችላሉ፣ የሆነ ነገር የማይጥመው ሊኖር ይችላል። ግን እንደ ድርጅት ሽክፍ ድግፍ አድርጎ በሚቻለው አግዞ የበለጠ ኃላፊነት እየተሰማው ጠንካራ ድርጅት ሆኖ እንዲወጣ መንከባከብ ያስፈልጋል። ያልዘሩት ያልተንከባከቡት አዝመራን መሰብሰብ አይቻልም። የአማራ ህዝብን ችግር ከዛም አልፎ የአማራን ብቻ ሳይሆን ኢትዮጵያ የተደቀነባትን እጅግ ከባድ ፈተና እንድትሻገር የሚያስችል ድርጅት ሆኖ እንዲወጣ እስከነ ሁሉም ድክመቱ እየደገፉ ስህተቶች በሂደት እየታረሙ እንዲሄዱ ማድረግ እጅግ አስፈላጊ ነው የሚል እምነት አለኝ። አይ ቲንክ የአማራ ዓለም አቀፍ ትብብርም በዚህ ረገድ ብዙ ስራዎችን ይሰራል። በመጀመሪያ ደረጃ የሚጠበቀው እዚህ ዲያስፖራ ያለው ማህበረሰብ ተቻችሎ አሁን እኮ ፋኖዎቹ እጅግ ወጥሯቸው የነበረው ከባቢያዊነት ከአማራ ህዝብ ህልውና ትግል በላይ ሆኖ ጫፍና ጫፍ እንትን ብለው ብዙ ትግሉን የጎዱበት ሁኔታ ነበረ። ግን አቻችለው በሌሎችም በሽማግሌዎችም ታግዘው አሁን ወደ አንድ ድርጅት መምጣት ይችላል። በዲያስፖራ ያለው ኮሚኒቲም የተለያዩ ችግሮች ሊኖሩ ይችላሉ። ግን ተባብሮ ተቀራርቦ ችግሮቹ ፍላጎቶቹን አቻችሉ። መቼም ፍላጎት ማቻቻል ነው እንጂ 100% የሁሉንም አብሶሉት በሆነ መንገድ ማርካት የሚችል ነገር ላይኖር ይችላል። ስለዚህ ፍላጎቶችን በማቻቻል ይህንን የተፈጠረውን የአማራ ድርጅት የታለመለትን በተለይም በአማራ ህዝብ ዘንድ የተጋረጠውን የህልውና አደጋ ቀልብሶ በኢትዮጵያ ደረጃ ደግሞ ሁሉም ኢትዮጵያውያን ያለ ስጋት የሚኖሩባትን አገር እውን ለማድረግ የሚያደርገው ትግል ዳር እንዲደርስ ከዲያስፖራው ኮሚኒቲ የሚጠበቀውን ድጋፍ ማድረግ ያስፈልጋል የሚል እምነት አለኝ። የአማራ ዲያስፖራ ብቻ ሳይሆን የአማራ ዲያስፖራ አንድ መስራት ያለበት እርስ በርሱ መቀራረብና መደጋገፍ ብቻ ሳይሆን ከሌሎች ኢትዮጵያውያን ጋርም መቀራረብ ያስፈልጋል። መቼም ሄዶ አንድ ሀገር ነው ያለ። የተለያየ ፍላጎቶች ሊኖሩን ይችላሉ። የተለያዩ ፍላጎቶችን ቢኖሩን
አሁን ሁሉም ህዝብ የህልውና አደጋ ገጥሞታል። ኢትዮጵያ ውስጥ አሁን በስቃይ ውስጥ የማያልፍ ህዝብ የለም። ተባብሮ አገርንም ለመጠበቅ ይሁን ያ ህዝብ ከመከራ እንዲወጣ ለማድረግ መተባበር ያስፈልጋል የሚል እምነት አለኝ። የአማራ ዓለም አቀፍ ትብብር በዚህ ረገድ ግንባር ቀደም ሚና ለመጫወት ዝግጁ ይሆናል የሚል እምነት አለኝ። ይህን ለማለት ነው። በጣም አመሰግናለሁ። አመሰግናለሁ ዶክተር ገዱ። ጌትነት እሺ እኔ በተለይ በዚህ በዲያስፖራ እና በፋኖ ግንኙነት ዙሪያ ላይ አንድ የተወሰኑ ነጥቦች ብናገር ደስ ይለኛል። የተሰበሰብንበትም ዋናው ወይም የጋዜጣዊ መግለጫችን ዋናው ዓላማም ይሄ ይመስለኛል። የመጀመሪያው እርስ በርሳችን ተግባብተንና አንድ ሆነን ትግሉን እንዴት እንደግፋለን የሚል ነገር ነው እና ትግሉን ለመደገፍ ዲያስፖራውና በመሬት ላይ ባሉ ወንድሞቻችን መካከል ወይም በፋኖ መካከል ያለው ኮሚኒኬሽን ግንኙነት የሰመረ እስካልሆነ ጊዜ ድረስ ውጤታማ ሆኖ ስራ መስራት አይቻልም። እሱ ላይ በጣም በጣም ትኩረት መስጠት ያስፈልጋል። ዲያስፖራው ሲረዳ በገንዘቡ ይሁን በእውቀቱ ይሁን በሌላ ነገር ሲያግዝ ሲሰጥ የሚሰጥበት መንገድ ምንድን ነው? የሆነ ነገር ሰጥቶ የሆነ ነገር እንዲፈጸምለት የመፈለግ የሆነ ክሬዲት እንዲሰጥ የመፈለግ ነገር ነው ወይስ ቅድም እንደተባባል ነው የአንድ ሳይማር ያስተማረውን ህብረተሰብ ወይም ደግሞ ታች ያሉ ሰዎችን እየደረሰ ያለውን ስቃይ ግንዛቤ ውስጥ አስገብቶ ማድረግ የሚገባኝን ማድረግ አለብኝ ብሎ ነው ወይ ማድረግ ያለበት? በሱ ደረጃ ነው መሆን ያለበት። አለበለዚያ የሆነ ነገር ሰጥቶ ክሬዲት የሚፈልግ ከሆነ የሆነ ነገር ሰጥቶ ሌላ ነገር መዘወር የሚፈልግ ከሆነ ምንም አይነት እሱ ላይ እንደው መፈወስ አለብን ይመስለኛል። በቃ ከእውነተኛ ከልብ ተነሳሽነት ትግሉን ለመደገፍ አማራውን ብቻ ሳይሆን እኮ ዲያስፖራው ትልቅ ኃላፊነት አለበት። ዲያስፖራውም መሬት ላይ ያሉ ወገኖቻችንም አገሪቷን ኢትዮጵያን ራሱ የወደፊት ተስፋ ናቸው እና በበላይነት ስሜት ባይሆን ጥሩ ነው። ትንሽ ትህትናን ብንለምድ ጥሩ ነው። ኢቨን ኢፍ በእውቀት ወይ በገንዘብ ወይ በመሳሰሉት ነገር ከፍ ያልን እንደሆን የሚሰማን እንኳ ቢሆን ለእነሱ ልናደርግ የምንችለው ነገር ትህትና ነው። ማሳየት ያለብን ነገር ትህትና ነው። በአፕሮቻችን በጣም በጣም ወሳኝ ስለሚሆን ማለት ነው። እምነትም ደግሞ ልንጠልባቸው ይገባል። ዳዊት ለሰለሞን ነገሩን ሲያስረክብ ሰለሞን ከዳዊት የበለጠው እውቀት ልምድና እንትን ስለኖረ አይደለም፣ ተተኪ ነው። የሚመራ እሱ ነው። መሬት ላይ ያሉ ሰዎች ናቸው ነገሩን ከትግብ ሊያደርሱ የሚችሉት። የምናስበውን ነገር ሊያስፈጽሙ የሚችሉት እነሱ ናቸው። እኛ እዚህ ሆነን ልናስፈጽም የምንችልበት ምንም መንገድ የለም። ስለዚህ ለእነሱ ትልቅ ክብር መስጠት፣ ልክ ዳዊት ወርዶ በጉልበቱ ተንበርክኮ እንደሰገደለት ማለት ነው። በቃ የዛን ያህል የተፈጠረውን ድርጅት ማክበር፣ አመራሮችንም ማክበር ይኖርብናል። በተለይ ሚዲያው ደግሞ ሲጫወት የነበረውን እርግጥ ገንቢ ሚና ብዙ ገንቢ ሚና አለ። የዛን ያህል ደግሞ በሶሻል ሚዲያ አካባቢ ያለ አፍራሽ ሚናዎች አሉ። እነሱን ሁሉ መቀነስ፣ መተው፣ ለዛ ተገቢ መልስ መስጠትም እንኳን ስላንቲያ ውስጥ ሳይገቡ ወደ ዓላማ አተኩሮ ከነሱ ጋር ያለውን ግንኙነት በመተማመን ላይ የተመሰረተ መሆን አለ። መተማመን መገንባት ቀላል ነገር አይደለም። እሱ ላይ ጥረት ብናደርግ እና ግንኙነቱ የሻከረ ባይሆን በጥሩ ሁኔታ ቢሆን በጣም ጥሩ ስራ ሊሰራ ይችላል ብዬ አስባለሁ። እሱ ላይ ትንሽ ትኩረት መስጠት ስለፈለግኩኝ ነው። አመሰግናለሁ። በጣም አመሰግናለሁ ጌትነት። ዶክተር ገዱ ጀስት ጋዜጣዊ መግለጫችንን ከመዝጋታችን በፊት ልክ ባልደረቦች እንደተናገሩት 3 ደቂቃ ከዛ ባነሰ ነገር እናገራለሁ። የዚህ ጋዜጣዊ መግለጫ ዋነኛ ዓላማ የአማራ ፋኖ
ብሔራዊ ንቅናቄ መመስረት ነው። መመስረቱ ብቻ ሳይሆን በመመስረቻው በወጣው ጋዜጣዊ መግለጫ ላይ ለዲያስፖራው በዲያስፖራ ላሉ አማሮች በዓለም ላይ ለተበተኑ አማሮች ጥሪ አድርገዋል። አግዙን፣ እኛ አንድ ሆነናል፣ እናንተም አግዙን የሚል ጥሪ ያቀርበዋል እና እኛ ይህንን አጋጣሚ ይህን መልካም አጋጣሚ ለመጠቀም ነው ይህን ጋዜጣዊ መግለጫ የሚያቀርብ ነው። ጥሪውን መቀበላችንን በድጋሚ ለአማራ ዲያስፖራ፣ ለመላ ኢትዮጵያውያን ትግሉን ለሚከታተሉ ወገኖች ለማሳወቅ ነው። መቀበላችንን ብቻ ሳይሆን እኛም ራሳችን ጥሪ እያቀረብን ነው። ኑ እንተባበርና እናግዛቸው እያለን ነው። ይሄ መልካም አጋጣሚ ተፈጥሯል። እነሱ አንድ ሆነዋል። እነሱ አንድ ድርጅት መፍጠር ችለዋል ተነጋግረው። ይህንን እነሱ ከቻሉ እኛ አንድ መሆን የሚያቅተን የሚያስቸግረን ነገር ስለሌለ ኑ ተባብረን የአማራን የህልውና ትግል አንድ ደረጃ ላይ እናድርሰው የሚል ጥሪ ለማቅረብ ነው ይህን ጋዜጣዊ መግለጫ የጠራ ነው እና ይህንን ጥሪ የምታዳምጡ ወገኖች፣ የተለያዩ የአማራ ማህበራት፣ በተለያየ የአማራ የሰብአዊ መብት ጉዳይ ላይ የምትሰሩ ድርጅቶች፣ በአማራ ጉዳይ ላይ የምትዘግቡ የሚዲያ ባለሙያዎች፣ ትንተና የምትሰጡ የሚዲያ ሰዎች ይህንን ትግል ኑ አንድ ላይ ሆነን በተቀናጀ መልኩ አልሰራንም አላገዝንም ማለት አይደለም፣ ግን እስካሁን የሄድንበት መንገድ ምንም ያስገኘው ውጤት የለም። እስካሁን ላለፉት 30 ወራት ወይም 2 ዓመት ለሚጠጋ ጊዜ የሄድንበት መንገድ ምንም በትግሉ ላይ ምንም ያለው እንትና ጠብታ ነው። ብንቀናጅ ብንተባበር ሚዲያው በተቀናጀ መንገድ መረጃ ማስተላለፍ ቢችል ምን ያህል ኢምፓክት ምን ያህል ተጽዕኖ መፍጠር እንደሚችል ሁላችንም እናውቀዋል። ከዲያስፖራ የሚገኘው ድጋፍ ቢገኝ አሁን ፋኖ ትግል ቅድም ዶክተር ገዱ ሲናገረው ነው። በአማራ ህዝብ ድጋፍ፣ በአማራ ሴት፣ በአማራ እናቶች እንጀራ፣ በአማራ እናቶች ሎጂስቲክ ድጋፍ ነው ይሄ ትግል እየተካሄደ ያለው። ሌሎች ደግሞ አስፈላጊ ነገሮች አሉ። እስካሁን ምንም መንገድኛ ይሄ የውጭ ኃይል ደግፎት የሌላ አጀንዳ ማራመጃ እንትኖ ነው ኦርጋኒክ የሆነ ትግል ነው እየተካሄደ ያለው። ከውስጥ የመነጨ ትግል እየተካሄደ ያለው። አዲስ አበባ አትገባም ተብሎ የተከለከለ ህዝብ ነው በዋና ከተማው ማለት በግልጽ በአዋጅ ማለት ነው። በተገኘበት በኢትዮጵያ ውስጥ ባለበት አስቸኳይ ጊዜ አዋጅ የወጣበት ህዝብ ነው። በነገራችን ላይ አሁን በምናወራበት ሰዓት ማንኛውም አማራ በቀላል ምክንያት ከተጠረጠረ ሊያዝ የሚችልበት ህግ አለ ኢትዮጵያ ውስጥ። ያልተሻረ ህግ ነው፣ ፓርላማ ያልሻረው ህግ። ከመንግስት ተቋማት በስልታዊ በሆነ መንገድ እንዴት በሆነ መንገድ እየተወገደ እንዳለ፣ ስራ ተወዳድሮ እንዳይቀጠር ምን ያህል ደባ ሴራ እየሰራበት እንደሆነ ሁላችን የምናውቀው ነው። ያንን ተውት። በንግድ እንኳን ተወዳድሮ እንዳይበለጽግ ራሱን እንዳያሻሽል ስንት አይነት ማነቆ እየተፈጠረበት እንዳለ የምናውቀው ነው። ለዚህ ነው ትግሉ የህልውና ትግል ነው የምንለው ማለት ነው። ትግሉ የህልውና ትግል ነው የምንለው ለዚህ ነው። ይሄ አሁን እየተከናወነ ያለው ቅድም የጠቀስኳቸው የመንገድ መዝጋቱ፣ ከተማ እንዳትገባ መከልከሉ፣ በአስቸኳይ ጊዜ አዋጅ እንደፈለጉ ማድረጉ፣ ማፈኑ፣ ማንገላታቱ፣ አዲስ አበባ ዙሪያ ብዙ መረጃ ሚዲያዎች እንከታተላል። በአዲስ አበባ ዙሪያ ያሉ ኮንሰንትሬሽን የአማራ እስረኞች ያሉባቸው የማጎሪያ እንትኖች ብዛታቸው ይሄ ተብሎ አይገለጽም። ይሄ ባለበት ሁኔታ እኛ ልክ የደላው አይነት እንትን ፖለቲካ የምንሰራበት እንትን አይደለንም። የህልውና ትግል ነው። ይሄ የህልውና ትግል ተባብረን ተቀናጅተን ያለንን አቅም አጠራቅመን አሰባስበን ታግለን ህልውናችንን አስከብረን ከዚህ በኋላ ይሄ አይነት የህልውና አደጋ እንደማይመጣብን ማረጋገጫ የስርዓት ለውጥ ማምጣት የምንችልበት ሁኔታ ለመፍጠር ነው የምንታገለው እና ይሄን መፍጠር እንድንችል መተባበር አለብን። አለበለዚያ እስካሁን የሄድንበት መንገድ ምንም አያዋጣ። ስለዚህ ሲደመደም ዋናው ነገር የአማራ ፋኖ ብሔራዊ ንቅናቄ ምስረታውን አስመልክቶ ባወጣው መግለጫ ያደረገውን ጥሪ የትግል ጥሪ እንቀበላለን። እኛ መቀበልም ብቻ ሳይሆን እንደ ድርጅት የአማራ ዓለም አቀፍ ትብብር በውስጡ በጣም ብዙ አቅም ያላቸው ብዙ መስራት የሚችሉ ሰዎች ያሉበት ድርጅት ነው። እኛ በቂ ነው ብለን አናምንም። ተጨማሪ ሌሎች ድርጅቶች ጋር ተባብረን ይሄን ትግል ለማገዝ
ለሌሎች ድርጅቶች ጥሪ እናቀርባለን እና አብረን ተባብረን ይህን ትግል እናግዝ ነው ዋናው ዓላማው። ይህንን ጋዜጣዊ መግለጫ ጥሪያችንን አክብራችሁ ወደዚህ ጋዜጣዊ መግለጫ የመጣችሁ የሚዲያ ባለሙያዎች በጣም እናመሰግናለን። ላቀረባችሁትም ጥያቄ ያለን አክብሮት መግለጽ እንወዳለን። ከእኔ ጋርም እዚህ ፕሮግራም ላይ የተሳተፉት ወንድሞቼን ዶክተር ገዱን ጌትነትንም እንዲሁ አመሰግናለሁ። ትግሉ ይቀጥላል፣ እንበርታ ነው የምለው። አመሰግናለሁ።